አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? አዲስ መረጃ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ወደ መጀመሪያው መረጃ አልፋለሁ። በኦሮሚያ የተለያዩ ከተሞች የህወሓትን የሽብር ቡድን ድርጊት የሚያወግዝና ለመከላከያ ድጋፍ ለመስጠት ያለሙ ሰልፎች እየተካሄዱ ነው። በኦሮሚያ ክልል የተለያዩ ከተሞች ነዋሪዎች መከላከያ ሰራዊትን የሚደግፍና የህወሓት የሽብር ቡድን በወረራ በያዛቸው አካባቢዎች እየፈጸመ ያለውን አሰቃቂ ድርጊት የሚያወግዝ ሰልፍ እያካሄዱ ነው። በአዳማ፣ ዱከም፣ ጅማ፣ ለገጣፎ፣ ለገዳዲ፣ ገላን፣ ሻሸመኔ፣ ቡራዩ፣ ሰበታና ሌሎችም ከተሞች በተካሄዱ ሰልፎች ላይ የተሳተፉ ሰልፈኞቹ ሸኔ የህወሓት ተላላኪ ሆኖ መሰለፉን በጽኑ እንደሚያወግዙ ይዘዋቸው በወጡት መፈክሮች ገልጸዋል። እነዚህ ሁለት የሽብር ቡድኖች ሀገርን ለማፍረስ ይዘው የተነሱትን እንቅስቃሴ እንደሚታገሉና ከመከላከያ ሰራዊት ጎን እንደሚሰለፉም ሰልፈኞቹ መግለጻቸውን በተለያየ መንገድ መገናኛ ብዙሃኖች ዘግበዋል። ትላንት በድንጋይና በዱላ አሸባሪውን ሲፋለም የነበረ ቄሮና ቀሬ ዛሬ ዘመናዊ ጦር መሳሪያ በመታጠቅ እስከ ህይወት መስዋዕትነት ለመክፈል መከላከያ ሰራዊት ጎን መቆማቸውን የኦሮሚያ ክልል ኮሚኒኬሽን ቢሮ አስታውቋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ለኢትዮጵያ ፕሬስ ድርጅት እንደገለጹት አሸባሪ ህወሓት ደደቢት በረሃ ከገባ ጀምሮ የሀገር ሉዓላዊነትና አንድነት ከቻለ ማፍረስ ካልቻለ ለማተራመስ አቅዶና በማኒፌስቶ አካቶ ሲንቀሳቀስ ቆይተዋል ሲሉ ነው የገለጹት። አሸባሪው ቡድን ስልጣን ከያዘበት ዘመን ጀምሮ የሀገሪቱን ህዝቦች በትናንሽ ልዩነቶች በመከፋፈልና በማባላት የተዳከመች ኢትዮጵያን ለመፍጠር አልሞ ሲሰራ መቆየቱን የገለጹት የኦሮሚያ ኮሚኒኬሽን ኃላፊ የሀገሪቱ መከላከያ ሰራዊት በመበተንና የአንድ ብሔር የበላይነት የሰፈነበት መከላከያ ሰራዊት በመገንባት የተዳከመች ሀገር ለመፍጠር መሞከሩን ተናግረዋል። እንደ አቶ ኃይሉ ገለጻ በኢኮኖሚው በኩል በዓለም አቀፍ ፋይናንስ ተቋም መረጃ መሰረት የተቆናጠጠውን ስልጣን በመጠቀም 30 ቢሊዮን ዶላር በመዝረፍ የኢትዮጵያን ካዝና ባዶ አስቀርተዋል ብለዋል። በሀገሪቱ የሚገኙ እስር ቤቶች አፋን ኦሮሞ የሚነገርባቸው እስኪመስሉ ድረስ የኦሮሞን ወጣቶች በስፋት ሲያስር ቆይተዋል። ከስልጣን ከተባረረ በኋላም በኦሮሚያ የተለያዩ አካባቢዎች ሁከትና ብጥብጥ በመፍጠር ያልተረጋጋ ክልል እንዲሆን የተለያዩ ሴራዎችን ሲያቀነባብር መቆየቱን አቶ ኃይሉ ተናግረዋል። አቶ ኃይሉ አያይዘውም ሀገሪቱን ለመበተን በማሰብ የሰሜን እዝ ከኋላው በመውጋት አሳፋሪ ስራ መስራቱን ጠቁመዋል። ወደ የሚቀጥለው መረጃ አልፋለሁ። ጠላታችንን ሳንቀብር ላንመለስ ቃል ገብተን ተነስተናል ሲሉ የሸዋ ዘማቾች ገልጸዋል። አማራን በማጥፋት ኢትዮጵያን ለማፍረስ እኩይ ተግባሩን እየፈጸመ ያለውን አሸባሪ የህወሓት ወራሪ ኃይል ለመደምሰስ ከፍተኛ ተጋድሎ እየተካሄደ ይገኛል። የሸዋ ዘማቾችም ጠላትን ባለበት ቀብሮ ለመመለስ ወደ ጦር ግንባር አምርተዋል። ጠላታችንን ሳንቀብር ላንመለስ ቃል ገብተን ወደ ጦር ግንባር እያመራ ነው ያሉ ዘማቾች አሸባሪውና ወራሪውን የህወሓት ኃይል ለአንዴና ለመጨረሻ ጊዜ ስጋት ሊሆን በማይችልበት ደረጃ ለማድረስ ተዘጋጅተናል ሲሉ ገልጸዋል። በተያያዘ መረጃ የኢፌዴሪ መከላከያ ሰራዊት ቀድሞ የኢትዮጵያ ሰራዊት ባላቸው እውቀትና ልምድ አቅም የበኩላቸውን ድርሻ ለመወጣት ባቀረቡት ጥያቄ መሰረት መስፈርቱ ለሚያሟሉ አባላቱ ጥሪ አስተላልፈዋል። በሀገሪቱ እየተደረገ ያለውን ሀገር የማፍረስ ሴራን በማክሸፍ ሀገርን የማዳን ዘመቻ ላይ ባላቸው እውቀት ልምድና አቅም ከአገር መከላከያ ሰራዊት ጎን በመሰለፍ ይህን አፍራሽ ኃይል እስኪደመሰስ ድረስ የበኩላቸውን ድርሻ ለመወጣት ባላቸው ተነሳሽነት ከሀገር መከላከያ ጎን በመቆም
አቅማቸውና እውቀታቸው የፈቀደውን አስተዋጽኦ ለማበርከት ጥያቄ አቅርበዋል። በዚሁ መሰረት ይህን ተልዕኮ መወጣት የሚያስችል አካላዊ ሁኔታ፣ የጤና፣ የስነ አእምሮ ዝግጁነት፣ እውቀትና ልምድ ያላቸው አባላት ከዚህ በታች የተቀመጠው መስፈርት ለሚያሟሉ የቀድሞ የሀገር መከላከያ ሰራዊት አባላት የወጣ መስፈርት ተዘጋጅተዋል። አጠቃላይ መስፈርቶች: አንደኛ፣ የኢፌዴሪ ህገ መንግስቱን የተቀበሉ፣ ሁለተኛ፣ በህዝቦች ሉዓላዊነትና አንድነት የሚያምኑና በጽኑ ለማገልገል ሙሉ ፈቃደኝነት ያላቸው፣ ሶስተኛ፣ ከማንኛውም የፖለቲካ ድርጅቶች ወገናዊነት ነፃ የሆኑና፣ አራተኛ፣ በወንጀል ይሁን በፍትሐ ብሔር ተከሶ የፍርድ ቤት ክርክር የሌለባቸው ሲል ገልጸዋል። ወደሚቀጥለው መረጃ አልፋለሁ። ወጣቱ የሀገሩን አንድነትና ሰላም እንዲያረጋግጥ የሀገር ሽማግሌዎች አሳስበዋል። የሀዲያ የሀገር ሽማግሌዎች ወጣቱ የህልውና ዘመቻው በመቀላቀል የሀገሩን አንድነትና ሰላም ማረጋገጥ እንደሚገባው ተናግረዋል። ወጣቶች በህልውና ዘመቻው በግንባር ቀደምትነት ተሰልፈው የአሸባሪውን ህወሓት ሀገር የማፍረስ እኩይ ሴራ ማክሸፍ ይጠበቅባቸዋል ሲሉ ነው አስተያየት የሰጡት። የሀዲያ የሀገር ሽማግሌ ዳኛ ዋሚሾ ሽፈራው እንደገለጹት የነገ ሀገር ተረካቢ የሆነው ወጣት ሀገርን ከጥፋት ተልዕኮ ለመታደግ መከላከያ ሰራዊትን መቀላቀል አለበት። ለዚህም በአካባቢያቸው የሚገኙ ወጣቶችን በህልውናው ዘመቻ እንዲሳተፉ በማድረግ የድርሻዬን እወጣለሁ ሲሉ ነው የገለጹት። በህልውና ዘመቻው ለተሰማራው የመከላከያ ሰራዊት ብቻ የሚተው ምንም ሀገራዊ ዕዳ የለም ያሉት ዳኛ ዋሚሾ የሀገር ሽማግሌ በሆነም ከሰራዊቱ ጎን በመሰለፍ የሚጠበቅብኝን ለመወጣት ዝግጁ ነኝ ሲሉ አቋማቸውን ገልጸዋል። ሌላ አስተያየት የሰጡት የ62 ዓመቱ የሀገር ሽማግሌ አበጋዝ መንግስቱ አባቢያ ሀገር ለማፍረስ በመንቀሳቀስ ላይ የሚገኘውን የአሸባሪውን ህወሓት ሴራ ለማምከን ወጣቱ በቀዳሚነት እንዲሰለፍ አሳስበዋል። የአካባቢያቸው ሰላም ከማስጠበቅና ከማስከበር ባለፈ የመንግስትን ጥሪ ተቀብለው ለመዝመት ዝግጁ መሆናቸውንም ጨምረው ገልጸዋል። በተያያዘ መረጃ ከደጀን እስከ ግንባር ለሀገራችን መክፈል የሚገባንን መስዋዕትነት ለመክፈል ዝግጁ ነን ሲሉ ተፎካካሪ የፖለቲካ ፓርቲዎች ገልጸዋል። ከደጀን እስከ ግንባር ለሀገራችን መክፈል የሚገባንን መስዋዕትነት ለመክፈል ዝግጁ ነን ሲሉ የተፎካካሪ ፖለቲካ ፓርቲዎች አስታውቀዋል። በአዲስ አበባ ከተማ የሚገኙ ተፎካካሪ ፖለቲካ ፓርቲዎች በህልውና ዘመቻ ላይ የጀመሩትን እንቅስቃሴ ለማቀናጀት የሚያስችል የውይይት መድረክ አካሂደዋል። በውይይት መድረኩ ላይ አንድ ሆነን የተደቀነብን ፈተና የሚጠይቀው መስዋዕትነት የሀገርና የህዝብ ህልውና የማረጋገጥ ታሪካዊ የትግል ምዕራፍ ላይ እንገኛለን ሲሉ የአዲስ አበባ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ መለስ አለሙ ተናግረዋል። አቶ መለስ አለም አያይዘውም ሁላችንም ያለችንን አንድ ሀገር ከወራሪ ጠላት የማዳን የጋራ ኃላፊነት አለብን ብለዋል። ለመላው ኢትዮጵያውያን ሁሉ ጠላት የሆነው አሸባሪ የህወሓት ቡድንን ብቻ ሳይሆን ለሰው ልጅና ማህበረሰባዊ እድገት ጠንቅ የሆነው ከኔ ውጪ ላሳር የሚል ሀሳቡ ጭምር መደምሰስ ነው ያለበት ሲሉ አቶ መለስ ጨምረው ገልጸዋል። ስልጣን በምርጫ እንጂ በጦርነት አይመጣም ያሉት አመራሮቹ ሊያጠፋን የመጣውን አሸባሪ ኃይል አቅማችንና ኃይላችንን በማሰባሰብ ወደዚህ ኃይል መዝመት አለብን ሲሉ መናገራቸውን የአዲስ አበባ ከተማ አስተዳደር ፕሬስ ሴክሬታሪያት መረጃ አመልክቷል። ወደ መጨረሻው መረጃ አልፋለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ የቤንሻንጉል ጉሙዝ ክልል የምርጫ ሰሌዳንና ዝግጅት ማቋረጡን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሀገር አቀፉ አስቸኳይ ጊዜ አዋጅን መጽደቁን ተከትሎ የቤንሻንጉል ጉሙዝ ክልል የምርጫ ሰሌዳና ዝግጅት ማቋረጡን ነው ያስታወቀው። ከኢትዮጵያ ብሔራዊ ምርጫ ቦርድ መግለጫም ተሰጥቷል።
በመግለጫው እንዳሳወቀው የኢትዮጵያ ብሔራዊ ምርጫ ቦርድ ስድስተኛው አጠቃላይ ምርጫን በአብዛኛው የሀገራችን ክፍሎች አከናውኖ ያጠናቀቀ ሲሆን በቤንሻንጉል ጉሙዝ ክልል ደግሞ በታህሳስ ወር ምርጫውን ለማከናወን ጊዜ ሰሌዳ አውጥቶ ተግባራትን ማከናወን ጀምሮ እንደነበር ይታወቃል። የኢፌዴሪ የሕዝብ ተወካዮች ምክር ቤት ከሚኒስትሮች ምክር ቤት የተዘጋጀውን ሀገር አቀፍ አስቸኳይ ጊዜ አዋጅ ትላንትና ጥቅምት 25 2014 ዓ.ም ማጽደቁን ተከትሎ የቤንሻንጉል ጉሙዝ ክልል የምርጫ ሰሌዳንና ዝግጅትን ያቋረጠ መሆኑን ለማሳወቅ ይወዳል ሲል መግለጫው አትቷል። ስለነበረን ቆይታ ከልብ አመሰግናለሁ። በሌሎች አዳዲስ መረጃዎች እንገናኛለን። Zombie apocalypse.